አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ለተለያየ ቦታ እንግዳ መጥተዋል። ኢክራም ትባላለች። ያንቺስ? በድሪያ። ያንተስ? አህመድ። እሷ ባለቤት ነው ግን እሷ ደግሞ አልታወቀም። ባኔ እንድትደረብ ይሁን እንጃ አልደረብም። አብሽሪ እና ሰላም አለይኩም በላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድምፅሽ እኮ በደንብ አውሪ ወላሂ አይሰማም። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሮዚ ቤተሰቦች እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። ዛሬ ዝም ብለን ዘይራት ብለን ሮዚ ጋር መጥተናል። እሷን ጥሩ አቀባበል አድርጋልናለች። እናመሰግናለን። ብዙ ንግግር አልችልም። አዲስ ናቸው በነገራችን ላይ ያው አዲስ ናቸው ሁለቱም። እንግዲህ ያው የመዳም ቅመም ስትሆኑ ያው እናንተ ኢትዮጵያ ስትገቡ በተለይ በጣም ያስፈልጋችኋል ዩቲዩብ። እዛም ሆናችሁ ብትከፍቱት ብትመጡ አሪፍ ነው። እዚህ መታችሁ ትከፍቱታላችሁ ችግር የለውም። ያው እዛ የዋይፋም ችግር ሊኖር ይችላል። ብዙ ነገሮች አሉ። ያው መቼም የሰራና የደረሰበት ነው የሚያውቀው። እና ያው ስምሽ አስተዋወቂያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ውድ የሮዚ ቤተሰቦች፣ እንግዲህ እኛ ዛሬ በሮዚ ቤተሰብ ከች ብለናል። እሷንም ሰብስክራይብ እያደረጋችሁ እያበረታታችሁ እያየን ነውና ይበል የሚያሰኝ ነው። ሀቂቃ እኛ የመዳሞች ብዙ ጊዜ እርስ በርስ መደጋገፍ እንደዚህ ላይክ፣ ሼር፣ ሰብስክራይብ እያደረግን ሌሎችን እናሳድጋለን። ቲክቶክ ላይም ሊሆን ይችላል ዩቲዩብ ላይም ፌመስ የሆኑትን ሁሉ የኛ እጅ አለበትና ሌሎችን ማሳደግ ላይ እጅግ በጣም ጎበዝ ነን። እኔ ቻናልም ላይ ላለው ቲክቶክ ላይ እምላለው የምታውቁኝ ታውቁኛላችሁ። እንግዲህ ባታውቁኝም ዛሬ ሮዚ ቤት ታዩኝና ሌላ እኔም ቤት ጎራ ትላላችሁ። በሰፊው የምንመጣላችሁ ይሆናል። እሷ ደግሞ ጥሩ ለእናንተም በሚጠቅም እቃዎችን በማድረስ ይሄ ትልቅ ነገር ነው። ለእናንተም መጥቀም ነው ለእሷም መጥቀም ነውና ያበረታቷት ነው። አበረታቷት አማርኛ ይጎለኛል እና በላይክ ጀምሩት። ይሄን ቪዲዮ ደግሞ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉላት። እጅግ በጣም ደግና ቅን ሰው ናት። ቤቷ ድረስ መጥቼ አይቻት በሚያምር አቀባበል ነው የተቀበለችን። ሌላም ሰው በእሷ ሰበብ ታዋቂ ያለው የወታጀራ ልጆች ናቸው፣ ባልና ሚስት ናቸው። እነሱም በሰፊው መምጣት ይፈልጋሉ። የመዳም ቅመም ናት። እርስ በራሳችን እንተባበር። ተደማምረን እኮ እርስ በራስ ብንተባበር ትልቅ ደረጃ እንደርሳለን ማለት ነው። ስለዚህ ሁላችሁም ሼር ላይክ እያደረጋችሁ እሷን ማበረታቷት። እኛም ቻናል ላይ ጎራ በሉ ላለኝ እንግዲህ ሮዚ እናመሰግናለን። ሰላም ቤቶቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነን አልሐምዱሊላህ። መጀመሪያ እንትን በዚህ የቀጠልኩትን ቪዲዮ ዛሬ እንግዶች መጥቶብኝ ነበረ። እንግዲህ እነሱን ሸኝቼ ቪዲዮ ልስራ ብዬ ነው። ያው ትንሽ 3 ደቂቃ ቀርጬ ነው። እስከ መጨረሻ አዳምጡት። ማስታወቂያው ደግሞ እዩልኝ። ቪዲዮቼ አሁን ባለቤት አይታችሁት ነበር አይደል? በእኔ ቪዲዮ ለምን እንደመጣ ስራ ትቶ ከኔ ሊደባደብ እስኪ ምን አባሽን በቤቱን ቪዲዮ ቅረጭበት እስኪ ቪዲዮ ቅረጭበት ሊለኝ መጥቶ ነበረ። እስኪ ወንድ ከሆንክ ገብታ በእነሱ አጠገብ አውራ ብዬው ያው ገብቶ ቁጭ አለ። ግን ምንም አላወራም፣ ተነስቶ ሄደ ማለት ነው። ውዲቶቼ በራሱም ይሁን ሰውም ይምከረው፣ እኔ እንጃ ጉራ ገባኝ። ይሄ ልጅ እንደዚህ የምትመክሩትን ሰዎች ካላችሁ እውነት ለመናገር ይሄ ቪዲዮ ቆራጣችሁን ሼር አድርጉት ማለት ነው። ይሄን እሱን እንደ ከኔ ጋር ልትለዩት ከልጆች ጋር ለይታችሁ የምትሞክሩትን ሰዎች ካላችሁ ማለት ነው እውነት ለመናገር እናንተ በቆፈሮቹትን መቃብር ለሱ ለኔ በቆፈራችሁት ጉድጓድ እናንተ ነው የምትገቡበት። ምክንያቱም በሰራችሁት ነው የምትሰሩ፣ በሰራችሁት ነገር ነው የምትኖሩ ማለት ነው። ግን ይሄ ምንድነው የልጅ ነገር? እቺ ደግሞ አፏ አየየ ማን ነው? ምን ይመስላል? ይሄ ምንድነው? ምን ይመስላል? እንደዚህ አይነት ልጆች አላህ ይስጣችሁ። ከዚህ ምን የመሰሉ ልጆች ምን ይቼም ቆንጆ ናቸው እንዲያትሉ ብቻ ከዚህ ልጆች ተለይታ ከሌላ ምስት ለምትኖር የሞከርኩ ነው መሰለኝ። እንደዚህ የምትመክሩትን ሰዎች ካላችሁ
ችግር የለውም። ይብላኝ ለእናንተ። እኔ ምንም አልሆንም እኮ ህይወት፣ የሰው ልጅ ህይወት ይቀጥላል። ከሱ ጋር ተፋትቼ እኔ ያለ ወንድ ልኖር አይደለም። ዝንጥ ያለ ወንድ ነው ማገባ። ዝንጥ ያለ ወንድ፣ ልጆቼን ያሳደርኩት፣ ልጆቼን ያኖርኩ፣ በጉልበቴ እኮ ነው ያደርኩት። አንቺ የምትገቢም ሴት ካለሽ ማለት ነው ለመጀመሪያ ሚስት የሆነው ለአንቺ ሊሆን አይደለም። ታይማ ታይ እኔ እውነት ለመናገር ብዙ ላወራ ፈልጌ ነበረ። ቪዲዮን በግማሽ ቶሎ ብዬ በ3 ደቂቃ አቋረጥኩት ማለት ነው። እነሱም ቪዲዮ ሰርቷሉ። እነሱንም ገብታችሁ ሼር፣ ሰብስክራይብ አድርጋችሁ አበረታቱት። አንዷ ከባለቤቷ ጋር የመጣችው እሷ ቡታጀራ ናት፣ ኢክራም ትባላለች። አንዷ ደግሞ ያው ስልጤ ናት፣ ስልቂበት ነው ያለችው። ያው ተቀጣጥሮ አይደለም፣ ሁለቱም በየመንገዳቸው ነው የመጡት እኔ ቤት። ያው ለየብቻ ቀጠሮ ነበራቸው፣ መጡ። ያው ቪዲዮ ሰራን ማለት ነው። እና በዚህ ሰሞን ፊቴ ታዩታላችሁ፣ እንደ በፊት አይደለም እኮ ጦቀረ። ምክንያቱም በቃ ባለቤቴ እንደዚህ አድርጎ ይዞኛል። ለምን እንደሆነ እኔ እንጃ። ሰው እኮ ምንድነው እውነት ለመናገር ብዙ ልጆች ደውላችሁ አንቺ ነሽ ያስጠገብሽው ያላችሁ ልጆች አላችሁ። እውነት ነው፣ እኔ ነኝ ያስጠገብኩት። ምክንያቱም በትሪ አቅርቤ ብላ ጠጣ ኑር ስለው እምቢ ካለ ምን ታረጉታላችሁ? ይሄ ቤት እኮ ቀለም ማለት ነው መቅባት አቅቶኝ እኮ አይደለም። ቤቱ አንዴ ቤቱ 5 ሌትር ቤንዚል ይበቃዋል ይለኛል። ቤንዚሉ 5 ሌትር ይበቃዋል ይለኛል። አንዴ ያለ ነገር ተካፍለ ነው የምንወጣ ይለኛል። ለዚህ ይሄ ሰውዬ እንደዚህ ያለኝ ሰውዬ እንዴት እኔ ምን ብዬ ነው የቤት ቀለሜን እንዳስቀባ? ስለዚህ ወይ ልጆቼን ባይሪባቸው ዝንጥ ብሎ ወጥቶ ቢገባ አይሻለኝም እንዴ? በጭቃ ቤት እየኖርኩ ምን እንደው እስኪ እናንተ ቆም ብላችሁ አስቡ እስኪ። ወላሂ ለአዚሙን እኔ ያለሁበትን ኖሮ መቼም ኖሮ አልላቸውም። እኔ ከሱ በላይም እውነት ለመናገር መኖር ማቀተኝ ሰው አይደለሁም። እስኪ ጠዋት ስንቴ ወጥቶ ስንቴ ተመላለሳ፣ ጭራሽ በእንግዳ በፊት እስኪ አለ። እስኪ አንተ ወንድነት ካለ ሰው ያል ብዬ ነበረ። አልተናገረም። አሁን እዚህ ጋር ያለው ሁሉም ፍራሹን አንስቼዋለሁ። ምክንያቱም አሁን በአሁን ነው ቤት ያቃጥላል ያልኩ ነው። በላይ ላይ ያርደኛል ወይስ ምን ያረኛል ብዬ ነው የፈርቼ ነው ያለሁት። እኔ እስካሁን እዚህ ቤት ራሱ ለቅቄ ልወጣለት ማለት ነው። በሽማግሌ ገብቷል። ለአንዴ ለኛ ሲጭን ብሎናል። ሽማግሌ ባለፈው አስታርቆናል። ካስታረቀንም በኋላ ምንም የተመለሰ ነገር የለም። ዛሬም ይሄ እሱ ነው፣ ነገም እሱ ነው፣ ከትላንት ወደም እሱ ነው። ምንም ለውጥ የለውም ማለት ነው። ዛሬ እንደ ጭራሽ ቪዲዮ በኔ ቤት አሰሪ ለምን እንደሆነ እኔ እንጃ። እኔ እኮ በዚህ እውነት ለመናገር አረብ ሀገር መሄዴ አልቆጨኝም። ይሄ ቤት ባልሰራ ኖሮ እኮ የሱ በራሱ ላብን ሰርቶ ቢሆን አንድ ቀን አያሳድርኝም ነበረ። ታይ እና እዚህ ጋር በልተን የተነሳነበት ራሱ ምንም ነገር አላነሳሁትም። አሁን እቺ ሲኗ ሰብራለች። ቡና ጠጥተን ሁሉ ነገር በልተን እንግዲህ እነሱ ሸኛኋት። ከሸኛዋቸው ከዛ በኋላ እኔ ቪዲዮ መስራት ጀመርኩት ማለት ነው። እና ውድቶቼ እስኪ የሌላ በሽታ ላገባ ነው እውነት ለመናገርን። በነገራችን ላይ እኔ ነኝ ያጠገፍኩት። የሰራው ብሩን አምጣ ስጠኝ ብዬ እንትን ብለው ኖሮ ወላሂ እንደዚህ አይሆንም ነበረ እላችኋለሁ። ውድቶቼ መኖር አያቅትም። ምናልባትን የምትመክሩ ልጆች ካላችሁ እኔ አልጎዳም እኮ ወንድ አላጣም እኮ። ወንድ ቢሄድ ወንድ ይመጣል። የመተኩት ነገር ቢኖር ቤተሰብ ነው። እናት ብትሄድ እናት አትተኩም፣ አባት ቢሄድ አባትን አትተኩም። በቃ ቤተሰብን ጠቅለል ያደረገ ቢሄድ ቤተሰብ መተካት አትችሉም። ወንድ ይሄዳል፣ ወንድ ይመጣል። ሚስት ትሞታለች፣ ሚስት ትተካለች። እኔ ራሴን እንትን ያልኩ አይደለም። ሚስትን ብትሄድ ሚስት ትመጣለች፣ ወንድም ቢሄድ ወንድ ይመጣል። ሚስት ብትሞት ወንድ ሴት ትመጣለች። ባል ቢሞት ባል ይመጣል። በቃ ምንድነው ያስፈራራ? ብዙ ጊዜ ታይ ምንድነው ማስፈራራት? ካልኩ ምንም ነገር ካልኩ አያውቁም። አንቺ ልጅ ብጥቆ እንዳሳብሪ ታይ። እና ውዴቶቼ ይሄን እላችኋለሁ። ቪዲዮውን እስከ መጨረሻ ላይ ላረገው እኮ በቃ ቶሎ ብዬ አቃረጥኩት በኋላ ብዬ አቃረጥኩት እላችኋለሁ ውዴቶቼ።